የኬንያ የሰራተኛ ጉዳይ ሚኒስቴር ወጣቶችን ለሩሲያ በወታደርነት በመመልመል እንደሚጠረጠሩ ተገለጸ። በቃጣር በአንድ የተፈጥሮ ጋዝ ማምረቻ በደረሰ ፍንዳታ 13 ሰዎች ሲሞቱ በ54 ሰዎች ላይ ጉዳት መድረሱን የቃጣር የሀገር ውስጥ ጉዳይ ሚኒስቴር አስታወቀም። በአደጋው 18 ሰዎች ያሉበት ሁኔታ አልታወቀም ነው የተባለው። በዩናይትድ ስቴትስ እና ኢራን መካከል በስዊዘርላንድ ሲካሄድ የነበረ ንግግር በጥሩ መንፈስ መጠናቀቁን የፓኪስታን ጠቅላይ ሚኒስትር አስታወቁም። የአሜሪካው ፕሬዚዳንት ጄዲ ቫንስ ከውይይቱ በኋላ ለጋዜጠኞች በሰጡት አጭር መግለጫ ኢራን የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ወደ ኢራን ገብተው የቁጥጥር ስራ እንዲያካሄድ ተስማምታለች ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኤ ግን ሀገራቸው ከአሜሪካ ጋር ስለ ኒውክሌር ማበልጸግ አጭር ገለጻ ማድረጓን የገለጹት። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትር ስልጣናቸውና ከሌበር ፓርቲ መሪነታቸው በገዛ ፈቃዳቸው እንደሚለቅ አስታወቁ። ጠቅላይ ሚኒስትሩ በፖለቲካ የሀገሪቱ ኢኮኖሚ በአጠቃላይ በተለይ ደግሞ የህዝቡ የኑሮ ደረጃን በማሻሻል ረገድ መሰረታዊ ለውጥ አላመጡም በሚል በካቢኔ አባላትና በፓርቲያቸው ሰፊ ግፊት ሲደረግባቸው እንደነበረ መረጃዎች ያመለክታሉ። ዜና በዝርዝር። በኮንጎ ዲሞክራቲክ ሪፐብሊክ ከ1000 በላይ ሰዎች በኢቦላ ቫይረስ መያዛቸውን መረጋገጡን የሀገሪቱ ባለሥልጣናት አስታወቁም። በቫይረሱ የሞቱ ሰዎች አሃዝም 254 ደርሷል። የሀገሪቱ የጤና ሚኒስቴር ቅዳሜ ዕለት በቫይረሱ መያዛቸው የተረጋገጠ 956 የሞቱ ደግሞ 247 መሆናቸውን ገልጾ ነበረ። ትላንት እሁድ በሰጠው መግለጫ ደግሞ በአንድ ቀን ልዩነት በቫይረሱ የተያዙ ሰዎች በ44 ከፍ ሲል የሞቱት ደግሞ በ7 ከፍ ማለቱን አስታውቋል። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት ቀደም ሲል ባወጣው ማስጠንቀቂያ ኢትዮጵያና ኬንያን ጨምሮ 10 የአፍሪካ ሀገራት የበሽታው ስርጭት እንደሚያሰጋቸው ጠቅሶ አስፈላጊው የጥንቃቄ እርምጃ እንዲወስዱ ማሳሰቡ ይታወሳል። የኬንያ የሰራተኛ ጉዳይ ሚኒስትር ወጣቶችን ለሩሲያ በወታደርነት በመመልመል እንደሚጠረጠሩ ተገለጸ። በሩሲያና ዩክሬን ጦርነት ከተከፈተ ወዲህ በርካታ የኬንያ ወጣቶች በሩሲያ የሲቪል ስራ ትቀጠራላችሁ በማለት ወደ ሀገሪቱ ካቀኑ በኋላ በግዳጅ በውትድርና እንዲሰማሩ እንደሚደረግ ታውቋል። እስካሁን ከ1000 በላይ ኬንያውያን ወጣቶች በዚህ መልኩ በሩሲያ ወታደር ሆነው በዩክሬን ጦርነት እየተሳተፉ መሆናቸውን፣ ከነዚህም 19ኙ ሲሞቱ 32 ደግሞ የደረሱበት እንዳልታወቀ መረጃዎች ያመለክታሉ። በዚህ ህገወጥ የውትድርና ምልመላ የሀገሪቱ የሰራተኛ ጉዳዮች ሚኒስቴር አልፍሬድ ሙዋቷ ተጠያቂ እንደሆኑም በስፋት እየተነገረ ነው። የፈረንሳይ ዜና አገልግሎት ሚኒስትሩን በጉዳይ ላይ ሊያነጋግራቸው እንደሚፈልግ ገልጾላቸው ከተስማሙ በኋላ መልሰው ፈቃደኛ አለመሆናቸውን እንደገለጹለት ዘግቧል። በቃጣር በአንድ የተፈጥሮ ጋዝ ማምረቻ በደረሰ ፍንዳታ 13 ሰዎች ሲሞቱ በ54 ሰዎች ላይ ጉዳት መድረሱን የቃጣር የሀገር ውስጥ ጉዳይ ሚኒስቴር አስታወቀም። በአደጋው 18 ሰዎች ያሉበት ሁኔታ አልታወቀም ነው የተባለው። ቃጣር በዓለም አቀፍ ደረጃ ከከፍተኛ የተፈጥሮ ጋዝ አምራች ሀገሮች ተርታ የምትመደብ ሲሆን የማምረቻ ጣቢያው በኢራን የሚሳይል ጥቃት ጉዳት ደርሶበት ከስራ ውጭ ሆኖ ቆይቷል። አሁን በአሜሪካና ኢራን መካከል የተጀመረውን የሰላም ድርድርን ተከትሎ የተፈጥሮ ጋዝ ማምረቻ ስራውን የመጠገን ስራ ተጀምሮ የነበረ ሲሆን ትላንት ሌሊት በአንድ የማምረቻው ክፍል ከፍተኛ ፍንዳታ መድረሱን ተነግሯል። የፍንዳታው መንስኤ እስካሁን ግልጽ አይደለም ነው የተባለው። አምራች ኩባንያው ስለ ፍንዳታው ዝርዝር መረጃ በአሶሺየትድ ፕሬስ ተጠይቆ ምላሽ ለመስጠት ፈቃደኛ አልሆነም። ይህ ዶይቼ ቬለ ነው። በዩናይትድ ስቴትስ እና ኢራን መካከል በስዊዘርላንድ ሲካሄድ የነበረ ንግግር በጥሩ መንፈስ መጠናቀቁን የፓኪስታን ጠቅላይ ሚኒስቴር አስታወቁም። ጠቅላይ ሚኒስቴር ሰባህ ሸሪፍ በኤክስ ገጻቸው ውይይቱ በጥሩ ድባብ ተካሂዷል፣ ድርድሩን የሚከታተል ከፍተኛ ደረጃ ያለው ኮሚቴ ለማዋቀርና በቴክኒካዊ ጉዳዮች ለመነጋገር ተስማምተዋል ሲሉ ጽፈዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከውይይቱ በኋላ ለጋዜጠኞች በሰጡት አጭር መግለጫ ለቀጣዩ ድርድር የሚበጅ ጥሩ የመሰረት ድንጋይ አኑረናል ብለዋል። አክለውም ኢራን የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ወደ ኢራን ገብቶ የቁጥጥር ስራ እንዲያካሄድ ተስማምታለች ብለዋል።
የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኤ ግን ሀገራቸው ከአሜሪካ ጋር ስለ ኒውክሌር ማበልጸግ አጭር ገለጻ ማድረጓን ነው የገለጹት። በዚህ ላይ ዝርዝር ውይይት አልተካሄደም፣ በኒውክሌር ጉዳይ ላይ ድርድር ተጀምሯል የሚያስብልም አይደለም ሲሉ አክለዋል። የስዊዘርላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ ሁለቱም ሀገራት ቴክኒካዊ ውይይት ለማድረግ በሚያስችል ፍኖተ ካርታ ላይ ተስማምተዋል ብለዋል። የዜናዎቹ ምንጭ ሮይተርስ እና አዣንስ ፍራንስ ፕረስ ናቸው። ሩሲያ በዩክሬን ሰሜናዊ ግዛት በምትገኘው የሱሞይ ዞን ፈጸመችው በተባለ የሰው አልባ የጦር አውሮፕላኖች ጥቃት 3 የአንድ ቤተሰብ አባላት መገደላቸውን የአካባቢው ባለሥልጣናት አስታወቁም። አንድ እናትና 2 ልጆቻቸውም ቆስለዋል። ከዚህ በተጨማሪ የሩሲያ ድሮኖች አንዲት የቱርክ የጭነት መርከብ መጥተው ማጋየታቸውን ታውቋል። በመርከቧ ከነበሩት 8 ሰራተኞች አንዱ በጥቃቱ እንደሞተም ለማወቅ ተችሏል። የዩክሬን ባህር ኃይል በቴሌግራም ገጹ ይህ የሩሲያ ድርጊት ዓለም አቀፍ የባህር ሕግን የሚጻረር ነው ሲል አውግዟል። ሩሲያ በኦዴሳና በሌሎች የዩክሬን ግዛቶች ፈጸመችው በተባለ ተጨማሪ የድሮንና የሚሳይል ጥቃቶችም የግብርና ተቋምን ጨምሮ የተለያዩ የሲቪል መሠረተ ልማቶች ላይ ጉዳት መድረሱን ተሰምቷል። በሌላ ዜና ሩሲያ ሌሊቱን ለዛሬ አጥቢያ ወደ ዋና ከተማዋ ሞስኮ አቅጣጫ ይበሩ የነበሩ ያለቻቸውን ከ300 በላይ የዩክሬን ድሮኖች ማውደሟን ገልጻለች። በዚህ ምክንያት በ4 የሩሲያ አውሮፕላን ማረፊያዎች በረራ ለተወሰነ ሰዓታት ተቋርጦ እንደነበር ሮይተርስ የዜና ወኪል ዘግቧል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከጠቅላይ ሚኒስትርነት ስልጣናቸውና ከሌበር ፓርቲ መሪነታቸው በገዛ ፈቃዳቸው እንደሚለቁ አስታወቁም። ስታርመር ለጠቅላይ ሚኒስትርነት ስልጣን የበቁት እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ በተካሄደ አጠቃላይ ምርጫ ፓርቲያቸው በከፍተኛ ድምፅ ካሸነፈ በኋላ ነው። ጠቅላይ ሚኒስትሩ በፖለቲካ የሀገሪቱ ኢኮኖሚ በአጠቃላይ በተለይ ደግሞ የሕዝቡ የኑሮ ደረጃን በማሻሻል ረገድ መሰረታዊ ለውጥ አላመጡም በሚል በካቢኔ አባላትና በፓርቲያቸው ግፊት ሲደረግባቸው እንደነበረ መረጃዎች ያመለክታሉ። የቀድሞ የማንቸስተር ከንቲባ አንዲ በርሃም ቀጣዩ የፓርቲው መሪና ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል። ዩናይትድ ኪንግደም የጠቅላይ ሚኒስትርነት ስልጣን ሹምሽር ስታደርግ በ10 ዓመታት ለ7ኛ ጊዜ ነው።